ሻሎም ሻሎም ቅዱሳን በዓለም ዙሪያ ላይ ያላችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና የእግዚአብሔር ሰላም ይብዛላችሁ። ዛሬ የእግዚአብሔርን ሐሳብ ወደ እናንተ መጥቻለሁ። የእግዚአብሔር ሐሳብ በጎና ፍጹም ደስ የሚያሰኝ ስለሆነ የእግዚአብሔር ቃል ከአንድ ስፍራ አብረን እናያለን። በዚህ ቃል ላይ በጣም ተስፋ ሰጪና ችግር ውስጥ ያሉትን እግዚአብሔር እንዴት ከችግር ማውጣት እንደሚችል እና ነገሮችን ሁሉ ክፉን እግዚአብሔር ለበጎ እንደሚቀይር የሚያመላክት ቃል ስለሆነ ይህን ቃል እናያለን። እግዚአብሔር እንዴት ክፉን ወደ በጎ መቀየር ይችላል፣ እንዴት እግዚአብሔር የኛን ነገር እንዴት መልካም ማድረግ ይችላል የሚለውን የምንመለከት ይሆናል። ሮሜ 8 ከቁጥር 28 ላይ እግዚአብሔርን ለሚወዱት እና እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን። ልጁ በብዙ ወንድሞች መካከል ብኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ደግሞ ወስኗል ይላል። ልጁ ማለት ማንም ኢየሱስን መልክ እንድንመስል የእግዚአብሔር ሐሳብ ነው እና በተለያየ ውድቀት በተለያየ መነሳት ውስጥ እናልፋለን። ስለዚህ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ይላል። በጣም የአምላካችን ቃል ግሩም የእግዚአብሔር ቃል ስለሆነ ኢዮብን ሕይወት እናያለን። ኢዮብ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ይላል እና እግዚአብሔር ካልወደደ እግዚአብሔርን መውደድ ብቻ ጥቅም እንደሌለ የምናይበትም ምዕራፍ ስለሆነ ይሄ ምዕራፍ እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ይላል። ማንም የእግዚአብሔርን ሐሳብ ልሽሮና ልቀይሮ አይችልም። በቃ እግዚአብሔር ሐሳብ ነው ካለ የኢዮብን ታሪክ እናያለን። ኢዮብ ምዕራፍ 42 ከቁጥር እንትን ላይ እናያለን። ኢዮብ 42 ከቁጥር 10 እስከ 12 ስናይ ኢዮብ በወንድሞቹ እግዚአብሔርን ሰድቤ አትሞትም የተባለ ሰው ነው። መጀመሪያ ክብር የነበረው መጀመሪያ ብዙ ባለጠጋ የነበረው ልጆችን ሁሉ ሰይጣን መጥቶ ምን አደረገ? በተነ። ንብረቱ ሁሉ ተወሰደ። ጤንነቱ ሁሉ ከተወሰደ በኋላ ሚስቱ እንኳን እግዚአብሔርን ሰድቤ ለምን አትሞትም በማለት ሌላ የሄደችው በዛ ቦታ ላይ እግዚአብሔር ከቀድሞ ይልቅ የኢዮብን ምርኮ ምን አደረገ? መለሰ። ጤንነቱ ተመለሰ፣ በረከቱ ተመለሰ፣ ሁሉ ነገሩ ምን አደረገ? እግዚአብሔር መለሰው። የመለሰበትን መንገድ ስናይ በጣም እግዚአብሔር የኢዮብን ውድቀት ሰይጣን ያሰበው ቤተሰቡ እንኳን እግዚአብሔርን ሰድቤ አትሞትም እስከሚሉ ድረስ ነው እግዚአብሔር በጣም የተናገረው። ስል ሰውነቱን በልቶ ባዶ ቀርቶ እኔ ከእናቴ ማፀን ስወጣ ባዶ ወጣዋል፣ ራቆት ነበርኩ። አሁን ግን አለ እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ እግዚአብሔርን ለበጎ እንደሚያደርገው እና ነፍስ ከዚህ ምድር ከሀብት እንደሚበልጥና ከጤና እንደሚበልጥ ተረዳና እግዚአብሔርን አመሰገን ይላል። ጸጉሩን ሁሉ ተላጭቶ ወደ አምላኩ ወደ እግዚአብሔር ቤተ መቅደስ እግዚአብሔርን ሊያመልክ ሄደ። ያን ጊዜ ግን እግዚአብሔር ሰይጣንን ነፍሱን እንዳትነካው ንብረቱን ሁሉ ወሰደ፣ ጤንነት ተበተነ፣ ሁሉ ነገር ላይ ተወሰደ፣ ግን ነፍሱን እንዳትነካው እግዚአብሔር በዛ ቦታ ላይ ነፍሱን ቢሎ ሊገለው ነበር፣ ሊያጠፋ ነበር፣ ግን አልቻለም። ኢዮብ የማን ነው? ነፍሱ የማን ነው? ነፍስ የእግዚአብሔር ናት። ስለዚህ ስጋችን ላይ ኃጢአት እንሰራ እንችላለን፣ ሞት እናደርግ እንችላለን፣ ብዙ ነገር እናደርግ እንችላለን። የነፍሳችን ፈራጅ እሱ ስለሆነ ኢዮብን እግዚአብሔር ከተወሰደው ይልቅ ምርኮን ስለ ኢዮብ መለሰ ይላል። እኔ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን ይላል እና ዮሴፍን ስታዩ ወንድሞች ጉድጓድ ውስጥ ጣሉት። ወንድሞች እኮ ለክፉ ያሰቡትን እግዚአብሔር ለበጎ አደረገ። ዘፍጥረት 50 ከቁጥር 20 ላይ ሄዳችሁ ስታነቡ እግዚአብሔር እናንተ ለክፉ አሰባችሁ፣ እግዚአብሔር ግን እኔን ለበጎና እናንተን እንድጠልልና ለእናንተ እንድደርስ እግዚአብሔር ቀድሞ አሰናዳለ። አንዳንድ መከራዎች፣ አንዳንድ ውድቀቶች እና አንዳንድ ግፊዎች ጓደኛ የማይረዳበት ሲዝኖች አሉ፣ ወንድም የማይረዳበት ጊዜያት አሉ። ነገር ግን እግዚአብሔር ግን ስታዘብና
እግዚአብሔር ጊዜ ሲመጣ ሁሉ ነገር ምን ይላል? ይቀረፋል። የእግዚአብሔር ጊዜ የጠበቃችሁ ሰዎች በዚህ ሰዓት ይሄን ቃል እየሰማችሁ የእግዚአብሔር ጊዜ እየጠበቃችሁ ማን ይደርሰኛል የምትሉ እግዚአብሔርን ሰድባችሁ ሞት በቃ ያንቺ ነገር አበቅቷል፣ አንተ ህመም መጨረሻ ነው ያላችሁ ሰዎች እባካችሁ እግዚአብሔርን አመስግኑ ነው። እግዚአብሔርን ምስጋና የሚሰዋ እሱ ያከብረኛል። እግዚአብሔርን ገንዘብ አያከብረውም፣ ሀብት አያከብረውም፣ ሂፃ አያከብረውም። ምስጋና የሚሰዋ እሱ ያከብረኛል እንደሚል የአምላክ ቃል ትልቁ የኢዮብን ምርኮ የመለሰው ምስጋና ነው። ዮሴፍ በ20 ብር ነው የተሸጠው። ወደ ግብፅ ወንድሞች ሸጡ። ከዛ ሞቷል አሉ። እግዚአብሔር ሞቷል የተባለው ደግሞ ሞቷል ያሉ ወንድሞች መጥቶ በሕይወት አለ ብሎ እስከሚናገሩ ድረስ እግዚአብሔር ደግሞ ምን አደረገ? አቅም ሆነለት፣ ጉልበት ሆነለት። እግዚአብሔር ንጉሥ አደረገ፣ ህልም ፈቺ አደረገ። ባይዘው ነቢይ ነው ያደረገ እና ምን ለማለት ብዬ ነውና እግዚአብሔር በእናንተ ህይወት ትክክል ነው። ስትገፉ ትክክል ነው፣ ስትዋረዱም ትክክል ነው፣ በጣም ግራ ስትጋቡም ትክክል ነው። እግዚአብሔር በእናንተ ህይወት ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላችሁ እናውቃለን። እግዚአብሔርን ስትወዱ በሰይጣን ትፈተናላችሁ። እግዚአብሔርን ስትወዱ በምትወዱ ሰዎች ትጎዳላችሁ፣ ልባችሁ ይሰበራል። አልጋ ባልጋ የሆነው ነገር የለም። እስከ በዚህ ዓለም እስካላችሁ ድረስ ፈተና አለባችሁ፣ ነገር ግን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነው ይላል ጌታ ኢየሱስ። አብ ዮሐንስ ወንጌል 10 ቁጥር 17 ላይ ምክንያቱም ከ16 እስከ 17 ስናነባ በዛ ቦታ ላይ ምን ይላል? እግዚአብሔር ቃል ሲናገር እኔ አብ የሰጠኝን እኔም በፍቃዴ ነፍሴን ስለ በጎች አኖራለሁ ይላል እና እግዚአብሔር ለእኛ አንድያ ልጁን እግዚአብሔር ሰጥቶ ደግሞ እየተሰጠው ንፉቅነት አይደለም። እግዚአብሔርን ደግሞ ማመስገን ማክበር የእግዚአብሔር ሐሳብ ስለሆነ አስቀድሞ ወስኗል። ለማንም መልክ እንድንመስል የእግዚአብሔር መልክ እንድንመስል። ስለዚህ ፍጻሜያችን እሱን እንድቻና እሱን እንድናመልክ ነው። በሰማይ ስንሄድ ያው ብዙ መኖሪያ እንዳለ ይናገራል። ምድር ድንኳን ግን አላፊ ነው፣ ጠፊ ነው። በኢየሱስ ክርስቶስ ደምና በኢየሱስ ክርስቶስ ሕንፃ የተሰራ በሰማይ እንደቀረልን ቃሉ ዮሐንስ ወንጌል 14 ላይ ይናገራል። እኔ ብሄድላችሁ ይሻላል አለ ለሐዋርያ። ቶማስ ግን ወዴት እንደምትሄድ አናውቅም ማለት በቃ አብን አሳየና ይበቃል ሲል እኔን ያየው አብን አይቷል ማለት። ስለዚህ አብና ኢየሱስን መለየት አይቻልም። ኢየሱስ ማለት አብ ነው፣ አብ ማለት ኢየሱስ ነው ማለት ነው። ሁለቱም ማለያየት አይቻልም። እኔን ያየ አብን አይቷል። ስለዚህ ያየበት ምክንያት ምንድነው? የእርሱን መልክ እንድንመስል። በችግሮቻችን ጌታን መጠበቅ ውርደት አይደለም እና አለመቸኮል በቃ እግዚአብሔር ለሚታገሱት ሁሉ ምንድነው ይላል? ቸር ነው ይላል። ቸር ነውና ምሕረቱም ለዘላለም ነው። እግዚአብሔር ለእናንተ እየታገዘ ነው። በዚህ ጭንቀት፣ በዚህ ኑሮ ውድነት ውስጥ በተለያየ ነገራችሁ የተያዘባችሁ፣ በሰው የተከዳችሁ እና ልባችሁ የተሰበራችሁ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን። ስለዚህ ማንን በመመሰል እንጠብቅ? የልጁን የኢየሱስ ክርስቶስን መልክ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። እግዚአብሔር ክብር አይቶላቸዋል። እግዚአብሔር ሞገስ አይቶላቸዋል። ያንን ክብር ደግሞ ያንን መልክ የምንመስልበት ጊዜ አሁን ነው ብዬ ስለምገምት ነው። የነገን እሱ ነው ማቆ ኢዮብ ከእግዚአብሔር ጋር ያለው ሪሌሽንሺፑን አስተካከለ። በህመሙ መካከል አመሰገነ። እግዚአብሔር ደግሞ ከቀድሞ ይልቅ ምርኮን መለሰ። ስለዚህ አንደኛው እግዚአብሔርን የሚወዱትና እንደ ሐሳቡ የተጠሩት ነው። እግዚአብሔር እንደ ሐሳቡ ከጠራ እግዚአብሔርን የመውደድ ግዴታ እንዳለብን ይናገራል። ችግሩ ችግራችን ነው። ሐዘኑ ሐዘናችን ነው። ደስታው ደስታችን። በቃ አለቀ እና በኑሮና በቁሳዊ ነገር እኛ በቃ አልቋል ጨርሻለሁ የምንለው ነገር የለም። ያለፍንበት የወደቅንበት ትላንትናው መከራ፣ ትላንትናው ስድብ፣ ትላንትናው ደስታም ሆነ አለመሳካትም የትላንትናው ያለፈ ታሪክ ነው። አሁን ደግሞ አዲስ ህይወት ለመኖር እድሜያችን ሁሉ ምንድነው ቀኑን እየቆጠርና ግን እየቀነሰ ነው። አቅማችን እየደከመ ነው። አቅማችን እየጨመረ ይመስል ሰው
ወደ ላይ እንደወጣ ቁጥር ወደ ታች ዝቅ እያለ ነው ሄደ። ስለዚህ የእግዚአብሔር ሐሳብ ማለት ሰውን ደስ ለማሰኘት ለመኖር ሳይሆን እግዚአብሔርን መስሎ ለመኖር የሚወዱ ሁሉ ቀኑን ሁሉ ይሳደዳሉ። ስለዚህ በአሸናፊነት ሕይወት እንድትኖሩ እግዚአብሔርን ለምትወዱትና እንደ ሐሳቡም ለተጠራችሁ ለእናንተ ነገራችሁን ለበጎ ነው። በቃ በጣም በስራ ምክንያት በተለያየ ነገር ሁሉ በቃ ያሰባችሁ ሁሉ በዚህ ዓመት ላይ ይሳካችሁ ይላል። 10 ዓመት ሰርታችሁ ላትደርሱ ትችላላችሁ። ትልቁ የነፍሳችሁን ጉለት የሚሞላ የናዝሬቱ ኢየሱስ ነው። የነፍሳችን ጉለት ቁሳዊ አይሞላም። አሜሪካ መኖር፣ አውሮፓ መኖር አይሞላም። ስለዚህ ሁሉ ጥበብ ሰለሞን ሲናገር ሁሉን ነገር አይቻለሁ ንፋስ እንደሚጨብጥ ማለት የዚህ ዓለም ክብር ሁሉ ከእግዚአብሔር ውጭ ሁሉ ነገር ዜሮ ነው። ስለዚህ በእግዚአብሔር ክብር እንጠበቅ፣ መንፈሳችን እንጠብቅ። ጌታ ሊመጣ በደጅ ነው። ሁሉ ጊዜ የምናገረው ጌታ ሊመጣ በደጅ ስለሆነ ሁላችንም በሕይወታችን ውስጥ እግዚአብሔርን እናከብር። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ነቢይ መልካሙ ነኝ። እግዚአብሔር ዘመናችሁን ይባርክ፣ ክፉ ያገኛችሁ፣ ኑሯችሁ፣ ሕይወታችሁ ይባረክ። ሻሎም